በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ተፈላጊውን መረጃዎች በተደጋጋሚ ጊዜያቶች ከትግሉ ቦታና ከዓለም አቀፍ ጉዳዮችን እያቀረብን ለእናንተ መረጃዎች መስጠታችን የሚዘነጋ አይደለም። በዛሬውም ዕለት በፋኖች ተጋድሎ በኩል እየተደረገ ያለውን ስራዎች በተመለከተ አንድ እንግዳ መስመር ላይ አለን። ከቱ ጋር የምናደርጋቸውን አጠር ያለ ውይይቶች እንድትከታተሉ ጋብዛለሁኝ። በተለይም የጣና ብርጌድ የሰራቸውን ተጋድሎች በተመለከተ መረጃዎቹን በቀጥታ መስመር ላይ ያለው እንግዳችን ሻምበል ሙሉ በትክክል ያብራራልናል። አብራችሁን ቆዩ። በጣም አመሰግናለሁ ሻምበል ሙሉ ለዚህ ለዘውዱ ሾው ሚዲያ አጠር ያለ ማብራሪያ ለመስጠት ፈቃደኛ ሆነ በመገኘት ትግሉ ምን ይመስላል የሚለውን ለማብራራት ስለፈቀድክ ከልብ አመሰግናለሁ። እግዚአብሔር ይስጥልን። እስቲ በቅድሚያ በዚህ በትግሉ ላይ ያለን የስራ ኃላፊነትና ድርሻ ጠቅሰልኝ ወደ ጉዳያችን እንግባ። አመሰግናለሁ። እሺ እኔም አመሰግናለሁ። ሻምበል ሙሉ አዳም ተሻለ ጣና ብርጌድ በጌምድር ክፍለ ጦር የስራ ኃላፊነቴ የብርጌዱ ፋይናንስ እና የብርጌዱ ሰላምና ደህንነት ኃላፊ ነኝ። ጣና ብርጌድ እንግዲህ ተመሰረተች 2 ዓመታትን አስቆጥራለች። የዜና ሽፋን አታገኝም ነበር። የምናደርጋቸው ተጋድሎች ሰፊ ናቸው። ግን ደግሞ ኮሎኔል አበራ ቀጠናችን ተገባ ጊዜ አንስቶ ብርጌዱን ሳፖርት ታደረገው ጊዜ አንስቶ አንደኛ ውስጣዊ አንድነታችን ቁመናችን እንዲስተካከል ማድረግ፣ ሁለተኛው የአመራር ኃላፊነትና የአባሉ ሚና በሚል ስልጠናዎችን ተወሰድነ በኋላ የተሰጡንን ተልእኮዎች በክፍለ ጦሩ ወይም በኮሩ ብርጌዷ ተልእኮ እየፈጸመች ትገኛለች። ለምሳሌ በትላንትናው ዕለት በጣና ብርጌድ በጌምድር ክፍለ ጦር 4 አባሎችን ከተማው ላይ አስገብተን እሺ በሚመስል መንገድ ካምፕ ላይ የተቀመጠውን የፖሊስ አባላትና ሚኒሻ የሚባለውን 1 ሟችና 3 ቁስለኞች በማድረግ በሰላም 4ቱም ጓዶች በሰላም ወጥተዋል። ሲደመር ዛሬ ታለፋና በጣቁሳ መከላከያ ለመቀያየር ሲመጣ 57 መኪና ኤፌሳር ሴኖትራክ አይሱዚ ተጭኖ ሲመጣ የመጀመሪያ በረራ አንደኛው መኪና ታሳለፈነ በኋላ ኮሎኔል አበራ ባደረገው የጸረ ፈንጅ ሰው ሰራሽ እንዳልሆነ አድርገን ጋቤናውና ስፖንዳው በተለያየ መንገድ ቆሟል። ረዳቱ ቆስሏል። ሹፌሩ በአጋጣሚ ምንም ሳይሆን ወጥቷል። ሰፊ የሆነ ቁስለኛና ሟች መከላከያ ላይ እንዳለ ተረድተናል። ስለዚህ መከላከያው በመጣበት መንገድ ተመልሶ እንዲሄድ አድርገነዋል። ሰፊ የሆነ እርምጃ እንዳንወስድ አርሶ አደሮች በባጃጅ በምናምን ይንቀሳቀሱ ነበር። ማዳበሪያም የተጫነ ስለነበር ማዳበሪያው ለአርሶ አደሩ ተደራሽ እንዲሆን አይተን በመጣበት አስመልሰነዋል። ማዳበሪያን እየተቃወምን አይደለም። አሁን ማዳበሪያው ለአርሶ አደሩ ለማድረስ መከላከያ የሚባለው ህብረ ብሔራዊነቱን የረሳ ለአንድ ብሔር ዘብ የቆመ ማዳበሪያ ማጀብ የለብም ብለን ለአስተዳዳሪዎች ለብልጽግና አመራሩ የጋራ አድርገን አትጅቡ ብለናቸው መርህ ጥሰዋል። መንግስትኛ ነን። ለምሳሌ ጣቁሳ ወረዳ 31 ቀበሌ ያለው 31 ቀበሌ 30ውን ቀበሌ ምንመራው እኛ ነን። ፀሐይ ወጣት አይሰምትገባ መንግስት ጣና ብርጌድ ናት እያልን አዋጅ እያወጅን ህዝቡ ሰፊ የሆነ የመልካም አስተዳደር ችግር
እየሰጠነው ባለንበት ቀጠና ጥሶ በመምጣት አስፈላጊውን እርምጃ ወስደናል። ስለዚህ ነገም ተነገ በኋላም ይህ የመገናኛ ሽፋን አስፈላጊውን ትብብር እንዲያደርግልንና ተስር የሰራናቸውን ስራዎች በኮሎኔል አበራ በኩል ይደርሳል። አስፈላጊውን ትብብር ታደርጉልን ዘንድ ይህን እያልኩኝ አንዱ ግን ጠቅላላ አማራን ወክሎ የአማራ መፈናቀል ያገባኛል ብሎ የወጣ ፋኖ ሁሉ አማራዊ አስተሳሰብ ኑሮት የወጣ ፋኖ አንድ ሆኖ እንደ አማራ መቆም አለበት። ያ ማለት ከዲያስፖራው ፈረንካን ጋጦ መጠበቅ አይደለም። ቁመናውን ውስጣዊ አንድነቱን አጠንክሮ አበርትቶ ለአንድ አማራ አረንቋ ውስጥ የገባ ወገናችን ተባብረን በአንድ ክንድ ነጽነቱን ማረጋገጥ አለብን። እኛው እንደ ጣና ብርጌድ እንደ በጌምድር ክፍለ ጦር 11ኛው ሰዓት ላይ ደርሰናል። ሜዳ አዘጋጅተናል። ተጫዋቾች ተመልምለዋል። ተጫዋቾች ሊገቡ ነው። በዚህ ልክ ጎጃምም፣ ሸዋም፣ ጎንደር በአጠቃላይ ወሎ እንደ አንድ አማራ ነው መቆም ያለበት። መከፋፈሉ ተገቢነት የለውም። መከፋፈሉ የትም አያደርስም። መከፋፈሉ ለብልጽግና እድሜ ማራዘም ነው። ጉልበት ነው የሆነው፣ አቅም ነው የሆነው። ስለዚህ አሁን አድማ በታ የሚባል አጥንቱ ይበተን እንጂ አሁን ነገ እንትኖችን አስተካክሏል። ወደኛ ቀጠና የገባ መሳሪያ ስለሚቀበል ነው። ከተቀበለኛ ሊወጋ አልተዘጋጀም። በቃ በእውነት ነው የምነግራችሁ። ስለዚህ አድማ በታኝ ሚኒሻ የምትባል ጉጅሌ የሚባል እኛ ትናንት ቤተሰቦቻችን ሲያስር ሲፈታ ነበረ። ይሰር ችግር የለም። እኛ ወደ አውሬነት ተቀይረናል። እኛ አሁን ትግሉን ማሻገር ነው። ትግሉን አሁን 11ኛው ሰዓት ላይ ስለደረስነ አብቅቷል ትግሉ። ውስጣዊ አንድነታችን ግን ማጠናከር አለበት። ሻምበል ሙሉ በጣም አመሰግናለሁ። በተለይ በአንድነቱ ጉዳይ ላይ የሰጠው አስተያየት እጅግ ጠቃሚና አስፈላጊ ነገር ነው። በዘመቻ አንድነት በተለያዩ የአማራ ግዛቶች የሚገኙት ሸዋም፣ ወሎም፣ ጎንደርም፣ ጎጃምም ትልልቅ ተጋድሎችን እያደረጉ ያለበት ሁኔታ አለ። ስለዚህ ይህን ክፍተቱን ለመዝጋት እያደረጋችሁት ያለው ነገር ውጤታማ ነው ብለው ታምናላችሁ? እስካሁንስ በተደረጉት ተጋድሎች ላይ ያለው እንቅስቃሴና መናበብስ ምን ይመስላል? ልዩነታችሁ በመኖሩ ምክንያት የደረሰውስ ጉዳት እንዴት ትገልጸዋለህ? አሁን ውስጣዊ አንድነታችን ምናልባት አጎራባች ወረዳ ጎጃም፣ ጎንደር፣ ወሎ፣ ሸዋ በቃ አንድነቱ እንደዚህ ምናምን እያሉ መከፋፈል ነው። እኔ እንደ አማራ መቆም ነው ያለበት። በቃ በእኛ ልክ አሁን በአጎራባች ወረዳዎች ደንቢያም፣ አለፋም፣ ጣቁሳም አንድ ሆኖ ተናቦ ግስጋሴያችን ወደ ማዕከላዊ ጎንደርን ተያዝነው በኋላ ወደ ቤተ መንግስት ነው ማኮብኮብ ያለብን። ስለዚህ ወሎም በዚህ ልክ ይሳብ፣ ሸዋም በዚህ ልክ ይሳብ፣ ጎጃምም በዚህ ልክ መሳብ ነው ያለበት። መከፋፈሉ እኔ ተገቢነት አለው ብሎ መውሰድ አይቻልም። ግን ደግሞ በመሀል አንድነታችን ለመፈረካከስ የሚንቀሳቀሱ በተለይ ፖለቲካ ተኮር አድርገው እንደግፋለን እያሉ ከተማ ላይ እየፈለሱ የሚመጡ ሰዎች ናቸው እርስ በርስ የሚያባሉን። ከዚህ ላይ የኮር አመራሮች፣ ሻለቃ አመራሮች፣ ብርጌድ አመራሮች ትኩረት ሰጣችሁ በጎጃምም በወሎም በጎንደር ያላችሁ ፖለቲካ ደጋፊ ነን እያሉ እየከፋፈሉን ነው። ይህን በደንብ ቁጭ ብላችሁ ስቡ። እንደ አንድ አማራ ነው መታሰብ ያለበት ጌታዬ። በጣም አመሰግናለሁ ሻምበል ሙሉ አደመ ለሰጠህን ሰፊ ማብራሪያ። ምናልባት ከኮሎኔል ጋር ያጠር ያለ ውይይት እናድርግ። በተለይም በኮሎኔል በኩል ብዙ ስራዎች እንደተሰሩ በዚህ በፈንጅ ማምከን ተግባር ላይ በርካታ ስራዎች እንዳከናወኑ ነው ያለኝ መረጃ እና እስቲ እሳቸውን ማግኘት ከተቻለ ባወራቸው። አመሰግናለሁ በአንተ በኩል ስለሰጠኝ አስተያየት ሻምበል። እኔም አመሰግናለሁ። ወደ ኮሎኔል አበራ ላሸጋግረት ላይ እሺ ነው። ጤና ይስጥልኝ ኮሎኔል አበራ። አብሮ ይስጥልን አቶ ዘውዱ፣ ከልብ አመሰግናለሁ ለዚህ ቃለ ምልልስ ፈቃደኛ ሆነ በመገኘት በጣም እናመሰግናለን። በሙያህ እንግዲህ ሰፊ ስራዎችን እየሰራ በተለይ የፋኖን ትግል ከውጭው ሄደህ በመቀላቀል ትልልቅ ስራዎችን እየሰራ እንዳለ ነው ያለኝ መረጃ እና ምን እያደረጋችሁ ነው አሁን? እኛ ያደረግን ያለን እንዳለ መሰለህ በሙያ ብቻ ሳይሆን ወታደር እኔ ፕሮፌሽናል
ኦፊሰር ነኝ ወይንም ኮሎኔል ነኝ። ይሄን ስል ካሌት የተማርኩ ነኝ። እንደማንም ዝም ብሎ እጅ በማንሳት የተሰጠኝ ማዕረግ አይደለም። አሁን እያደረግን ያለ ነው በመጀመሪያ ደረጃ አደረጃጀት ነው እየሰራን ያለ። በዚህ አደረጃጀት ላይ የቡድን መሳሪያ አለ፣ የነፍስ ወከፍ መሳሪያ አለ። ስለዚህ ይህን ማደራጀት፣ ሁለተኛ የሰው ኃይል እያደራጀን ነው። ለምሳሌ አሁን ጣና ብርጌድ በ3 ሻለቃ ነው የነበረች። አሁን 4 ሻለቃ ቁመናዋን ኮሎኔል ትንሽ መቆራረጥ እየተሰማኝ ነው። የአመራር ተግባርና ኮሎኔል ትንሽ እየተቆራረጠብኝ ነው። እስቲ ቀጥል እንደገና። ስልክ ገብቶብኝ ነው የሀገር ውስጥ። እሺ ቀጥል። እሺ አሁን ጥሩ ነው። እና ምንድነው ያደረግን? አንደኛ ጣና ብርጌድ አሁን ቅርብ ጊዜ ነው የመጣሁት። ከዛ በፊት ወደ ደለጎ የሚባል ቋራ ነው የነበርኩ። ከቋራ ከቆየ በኋላ እዚህ መጣሁ። እዚህ ስናይ አንዳንድ ነገሮችን ማስተካከል አለብን አለን ከአመራሩ ጋር። በመጀመሪያ ደረጃ አደረጃጀት ነው የሰራን። አደረጃጀት ስንሰራ 3 ሻለቃ የነበረችው ወደ 4 ሻለቃ፣ የሰው ኃይሏ ከፍተኛ የሆነ አሁን ጠላት ወይንም ብልጽግና ካለው የሰው ኃይል በላይ የሆነ ማለት ነው በአንድ ሻለቃ ውስጥ። ይሄን አደራጀን። ካደራጀን በኋላ ምንድን ያደረግን? የአመራር ተግባርና ኃላፊነት እንደገና የተመሪ ተግባርና ኃላፊነት ማንዴታቸውን እንዲያውቁ ስልጠና ነው የሰጠን። በዚህ ስልጠናቸውን በደንብ ወሰዱ። በመጨረሻ ደረጃ 2 ክፍሎች ነው አንድ ላይ የሰጠን፣ የጣና ብርጌድና የመላኩ ያድግልኝ ነው መላኩ ማን የሚባል የተሰየመ አንድ ሻለ ብርጌድ አለች። የእሷንም አብረን አንድ ላይ ሰጠን። ከተሰጠ በኋላ ቀጥታ ምንድን የሚፈለገው ግዳጅ ነው የተንቀሳቀስን። በቀደም ዕለት ግዳጅ የሰጠን ኮሎኔል ትንሽ ድምፁ እያስቸገረኝ ነው። አሁንም ሌላ መስመር ገብቶ እንደሆነ አላውቅም። ከፍተኛ የሆነ ገብቶብኝ ነው። እሺ በጠላት ላይ ከፍተኛ የሆነ የምታሳረፉ ምንም ነገር ሳይሆን ወደዚህ መጡ። ልክ ቅድም ሻምበል እንደነገረ አንድ የፖሊስ አባል ወደ አሁኑ መስዋዕት ሲሆን ሌላ 3 የብልጽግና አሽከሮች እነሱ አሁን ፋኖ ቡችሌ ነው የሚሏቸው ሚሊሻ፣ እነሱም ከፍተኛ የሆነ ቁስለኛ አድርገን እኛ ተመለስን። መሞቱን ህዝብ እንዳያት በማታ በሌሊት ነው የቀበሩት ፖሊሱ። ከዛ በኋላ ትላንት ማታም ሌላ ግዳጅ ተሰጣቸው። በዛ ግዳጅ መሰረት ተንቀሳቀሱ። ከተንቀሳቀሱ በኋላ ከፍተኛ የሆነ አመርቂ ድል ነው የተገኘው። በዛሬው ዕለት ደግሞ ያሳየናቸው፣ ያስተማርናቸው፣ ያበለጸግነው በቤት ውስጥ የሚቀነባበር የፈንጅ ስራ ነበር። ያንን የተማሩ ልጆች ሄደው ዛሬ ልክ 12 ሰዓት ላይ የመጀመሪያው ተሽከርካሪ እንዳለ አወደሙት። በኦራል አስከሬን ሲያመላልስ ነው የዋለ ቁስለኛና አስከሬን። ከዛ በኋላ ድላችን ይሄን ይመስላል። አሁን ያለው አንድ ነገር የምነግርህ ግን እኛ የወጣነው ለአማራ ትግል ነው። ተጨቁነን እኛ ተጨቆንን፣ ልጆቻችን አይጨቆኑ። እኛ ተጨቁነን፣ እኛ ኢትዮጵያዊ ነን እያልን ኢትዮጵያ አይደላችሁም፣ አማራ በኢትዮጵያ ውስጥ መስራት የለበትም፣ ወደ ክልላችሁ ሄዱ ተብሎ በማንነት ትታሰራለህ፣ በማንነት ትታረዳለህ፣ በማንነት የተለያየ ስቃይ ይደርስብሃል፣ ከስራ ሁሉ ትባረራለህ። ይህን ለማድረግ እኛ ወደ አማራ ክልል መጠን ገብተናል። ይህን ትግል ወደፊት ነው መውሰድ ያለብን። አማራ አንድ ነው። አሁንም የምነግርህ እኔ የወጣሁት ወይንም አሁን ያሉት ማንኛውም አባል አመራር የሚያምነው አንድ አማራ አንድ ኢትዮጵያ በሚል ብቻ ነው እንጂ የተከፋፈለ ምን ያህል እንትን ነው። በሁለተኛ ደረጃ የምነግርህ ፖለቲካ ለፖለቲከኛ ነው። ወታደር ፖለቲከኛ አይሆንም። ወታደር ፖለቲከኛ የሚሆን ከሆነ ስልጣን በምትይዝበት ሰዓት አምባገነን ነው የምትል። ዲሞክራሲ የሚባል አይኖርም። ለምሳሌ እንደ ጋዳፊ፣ እንደ መንግስቱ ኃይለማርያም፣ እንደ ፊደል ካስትሮ፣ እንደ ኪም ጁን የመሳሰለ ደረጃ ነው የምትወርድ። ፖለቲከኛ ለፖለቲካ ነው። እኛ ከፖለቲካ ውጭ ነን።
አሁን የመንግስትን የምታያቸው የብልጽግና ጄኔራሎች ኮሎኔሎች አጠቃላይ የፖለቲካ አባሎች ናቸው። ነገር ግን የፖለቲካ አባል አይደሉም ነው የሚል በየመድረኩ ህዝብን ሰብስቦ ስለ ፖለቲካ እንጂ ስለ ምንም ነገር የሚለው ነገር የለም። ስለ አንድ ብሔር ነው እያለና እየተናገረ ያለው። አማራ እንደዚህ ሲሞት፣ አማራ እንደዚህ ሲደረግ፣ አማራ የተለያየ ስቃይ ሲደርስበት ስለ አማራ የሚናገር አማራ እንጂ እነኛ አይደለም። ስለዚህ አሁን የምነግርህ አንድነት ጉልበት ነው፣ አንድነት ኃይል ነው። አንድ እንሆን። እዚህ ሆኖ እኔ በልጣለሁ አያስፈልግም። የኔ ስልጣን ይሄ ነው ይሄ ስልጣን አያስፈልግም። አሁን ጫካ ውስጥ ነን ያለን። ስትወጣ በማንነት አንተ ሲቪ ይታይና ገሌ ከዚህ መባል ሲገባው አሁን ዝም ብለህ ይሄ በባዶ ሜዳ ላይ ትንሽ እርስ በርስ አለመግባባቱ ጥሩ አይደለም። ኮሎኔል እንግዲህ አመሰግናለሁ። ኮሎኔል አንተ ከውጭ ሀገር ነው የገባው ለዚሁ የፋኖን ትግል ለመቀላቀል ቀደም ሲል እንደገለጽከው በአማራ ላይ የሚደርሰውን ግፍና በደል ለመቃወም በሚል ነው ወይስ በሌላ መልኩ ነው ወደ ሀገር ቤት የገባው? እኔ ይሄን ነገር ሳደርግ አንደኛ መከላከያው 34 ዓመት አገልግያለሁ። 34 ዓመት ካገለገልኩ በኋላ በመከላከያ ባሉ ጄኔራሎች ከፍተኛ ጫና ተደረገብኝና ይሄ ቦታ ላንተ አይገባም። እኔ ፈንጅ ማምከን ቢሮ ኃላፊ ነኝ። ጄኔቫ ነው የሚሄደው ለስብሰባ፣ ጀርመን ነው የተለያየ ሀገር ነው የሚሄደው። ስለዚህ ይሄ ቦታ ላንተ አንሰጥህም፣ እንዳውም ለጎንደሬ። ስለዚህ ስብሰባ ማትሄድ ምንም አትሄድም ተብሎ የራሳቸውን ሰዎች እንዲሄዱ አደረጉ። ከዛ በኋላ ምናልባት መግለጽ የሚቻል ከሆነ ይህንን ክልከላ ያደረገብህ ለአንተ ኃላፊነት አንሰጥም ያለው አካል ይታወቃል? ማን ነው? አዎ ለአንተ ቦታ አይሰጥም አያስፈልግም ያለው አንደኛ የመከላከያ የውጭ ጉዳይ ቢሮ የሚባል አለ፣ ተሾመ ገመቹ የሚባል ጄኔራል። በሁለተኛ ደረጃ እንዴት የተደረገው ደረጀ መገርሳ የሚባል አለ። እቃ ግዢ ምንም አይነት ስለ ውትድርና ምንም የሌለው በቃ ከማዕከላዊ እዝ ጀምሮ ግዢ የነበር ብር ያለበት ቦታ የሚሄድ የኢትዮጵያን ሕዝብ የእናቶቻችን እና የአባቶቻችን ፖርሳና መቀነት በግብር አማካኝነት የሚሰበሰበውን የሚበላ አሁን የመሐንዲስ ዋና መምሪያ የሚባል ክፍል አለ። የዛ ክፍል ላይ ያለ 2 ሚሊዮን 3 ሚሊዮን የሚሸጠውን ዕቃ 7 ሚሊዮን 10 ሚሊዮን የሚል አሁን የመከላከያ ፋውንዴሽን ውስጥ የሚሰራ ስለዚህ ለገንዘብ ብቻ እንትን የሚል ምንም ስለ ምህንድስና ስለኔ ሙያ የሌለው ሄዶ ስብሰባ እንዲያደርግ ነው የተደረገው። ወደ ኬንያ 8 ሀገር አፍሪካ ሀገር ሄድ ነበር ለዚህ ስራ ላይ። ስለዚህ ወደዛም እንዳልሄድ የተለያየ ነገር እነሱ እንዲላኩ የተደረገበት ሁኔታ። ከዛ በኋላ ሁለቴ ከታሰርኩ በኋላ አንዴ አዘዞ ነው የታሰርኩት እናቴን ለመጠየቅ ሄጄ። እናቴ ተወልጄ ያደግኩት ጎንደር ነው። አዘዞ 102ኛ ኮር የሚባል 3 ወር ጨለማ ክፍል ውስጥ አሰሩኝ። ያንን ጨርሼ ፍርድ ቤት ነፃ ነው ብሎ ከላከኝ በኋላ አዲስ አበባ ገባሁ። አዲስ አበባ ስገባ ከአዲስ አበባ በወሩ ብሔራዊ መረጃና ደህንነት እንደገና የመከላከያ ደህንነቶች አይኔን ሸፍነው 3 ወር በካቴና ለ24 ሰዓት አንድ ቀን ሳይፈቱልኝ እንደዚህ አድርገው ሲያደርጉኝ ከዚህ በኋላ ምንድነው ያሉት የመከላከያ ትልልቅ ሰዎች ከኛ ጋር ስራ ትሰራለህ አትሰራም ሲሉኝ አይ እኔ እንኳን ካሁን በኋላ ስራ አልሰራም ይበቃኛል በምልበት ሰዓት ካሁን በኋላ እነቃነቃለሁ ብትል ይሄ ጽንፈኛ ጋር እንትን ብትል በቃ የመጨረሻ እርምጃ እንወስድብሃለን አሉኝ። ይሄ ከሚደረግ ብዬ የግድ መውጣት ስላለብኝ ለትግል በዚህ አማካኝነት ነው የገባሁት። በጣም አመሰግናለሁ። ግን እንደዚህ አይነት የሰብአዊ መብት ጥሰት ግፍ የበዛበት የወንጀል ተግባሮችን የፈጸሙበት ጨለማ ውስጥ እስከ ማሰር መድረሻ ያደረሱበት መነሻ ምክንያታቸው ምንድን ነው? እንደው ገልጸውልኝ ይሆን? መነሻ ምክንያታቸው ነገርኩህ እኮ አንደኛ በማንነቴ ነው። በሁለተኛ እኔ ብቸኛ ሙያተኛ ነኝ። በፈንጅ ማምከን ከሄደ ሀገር
አጠፋለሁ። የመጨረሻ ሲነገረኝ ምን እንዳለ ጀባል የሚባል ጄኔራል አንተ ከሄድክ ሰራዊቱን ታፈርሳለህ፣ ሰራዊቱን ሀገር ታፈርሳለህ፣ ሰራዊቱን ይፈርስብናል። ስለዚህ አንተን የግድ አንድ ነገር ማድረግ አለብን ነው ያለኝ። በዚህ በፈንጅ ማምከን ነው ብቸኛ ባለሙያ ነኝ እያልከኝ ያለው? ብቸኛ ነኝ የዲማይኒንግ የዲማይኒንግ ብቸኛ ሙያተኛ ነኝ እኔ። ታዲያ እንደዚህ አይነት እውቀትና ሙያ ያለውን ሰው ለማባረር እና እንደዚህ አይነት ተጽዕኖ ለማሳደር እንዳልክ በማንነት ጉዳይ ነው። ግን ሀገርን በማጥፋት በኩል እየተደረገ ያለው እንቅስቃሴ በዘረኝነት በጎጠኝነት የሚያደርጓቸውን በማንነት ላይ የሚያተኮረ ስራዎችን እንዴት ትገልጸዋለህ? የአማራ ትግል እንግዲህ የሚቆም ጉዳይ አይደለም። በማንነታቸው ሁሉ ግፍና በደል የሚደርሳቸው የአማራ ልጆች በተለይም በዚህ በብልጽግና ውስጥ ተቀምጠው ዛሬም ከእናንተ ጋር የሚታገሉት ለእነሱ ምንድን ነው ያለ መልእክት? አቶ ዘውዱ አንድ ነገር ልንገርህ፣ ሪፎርም ይባላል። ወያኔ ሪፎርም ብሎ ሰርቶ የራሱን ሰዎች ነው ቦታ ያስያዘ። አሁን ደግሞ በጣም የሚገርም ከዛ የባሰ የማይማር እንዴት አይነት ብልጽግና እንደሚባል በጣም የሚያሳዝን። አሁን የምነግርህ ኢታማዦር ሹም ማን ያለው አንድ ብሔር ነው። ሎጂስቲክስ ዋና መምሪያ፣ የሰው ሀብት ዋና መምሪያ፣ መገናኛ ዋና መምሪያ፣ አየር ኃይል፣ ኢንሳ መገናኛ መምሪያ የሚባል አጠቃላይ በመምሪያ 7 መምሪያዎች ትልልቅ መምሪያዎች አጠቃላይ ተይዘው ያሉት በማን ነው የሚለው እኔን እንጥልጥበል። በሁለተኛ ደረጃ አሁን ያልኩ ቢሮ ውስጥ ሄደህ ስትገባ የሚነገረው አንድና አንድ ቋንቋ ብቻ ነው። አንድና አንድ ቋንቋ ሁሉንም ነገር በቃ አሁን ትንሽ ቆይቶ ነው ልንገርህ አይደል አንድ ነገር በቃ የሀገሪቱ የፌዴራል መንግስቱ የስራ ቋንቋ አማርኛ ነው ይባላል አይደለም። ትንሽ ጠብቅ የራሳቸውን ያደርጉታል። አሁን ስብሰባ አሁን እንኳን የተደረገ ሰላማዊ ሰልፍ ማን ነው ሰላማዊ ሰልፍ ያደረገው? የትኛው ክልል ነው ያደረገ? ይሄ ማለት ምንድን ነው? በሁለተኛ ደረጃ አጫሉ የሚባል የሰው ሀብት ዋና መምሪያ ብርጋዴ ሌተናንት ጄኔራል አለ። ሚስቱ ጄኔራልነት አሰጥቷታል። ከዛ በኋላ ባለፈው የዛሬ አመት የኦሮሞ ጄኔራሎችን አጠቃላይ ስብሰባ ጠርቶ ይሄን መንግስት መያዝ አለብን፣ ይሄ መንግስት ከወደቀ እኛ የለንም የሚል ነው። ይሄ ማለት ታዲያ ምንድነው? ፖለቲካ አይደለም እንዴ? ፖለቲካ ብትላቸው ግን ምን የትኛውን ፖለቲካ ብትል የትኛውን አብዮታዊ ዲሞክራሲ ይላል። አብዮታዊ ዲሞክራሲ ወደ ስትገባ ግን ምንም ነገር የላቸውም። ደግሞ አሁን የነገርኩ ትልልቅ መምሪያ ውስጥ ያሉ ከማርሻል ጀምሮ እስከ ሌተናንት ጄኔራል ያሉት አብዛኛው ምርኮኛ ነው። ይቅርታ ኮሎኔል፣ ቀጥል እየሰማን ነው። አሁን እንደዚህ በዘረኝነት የታጠረችን ሀገር እየመሩ ያሉ አካላቶች እነማን እንደሆኑ እየተገለጸ ነው። ያው ያብራራም ነው ያለው። በተለይም በመከላከያ ሚኒስቴር ውስጥ ያለውን ሚኒስትሩን ጭምር ሳይቀር ጀነራል ለማድረግ የሚሰራ ስራ በሙያና በብቃት በክህሎታቸው ወይም በሜሪት እየተሰራ እንዳልሆነ የሚያመላክቱ ጉዳይ ናቸው። ይህንን የሚረዳው በተለይም የአማራው የመከላከያ አባል ከፍተኛ የጦር አመራሮች ጭምር ዛሬም እነ ጀነራል አበባውን ጨምሮ ሌሎችም እና በምክትል ጠቅላይ ሚኒስትር እና በሌሎችም ቦታው ላይ የተቀመጡ ምንም አይነት ለአማራው ማህበረሰብ አገልግሎት የማያበረክቱ ነገ የሚወረወሩ አንተን እንኳን ብቸኛ የሆንከውን የፈንጅ ማምከን ባለሙያ እንደዚህ ወርውረው የሚጥሉ በማንነት እየታየ እዛ ቁጭ ብለው የሚሰሩ የአማራ የመከላከያ ሹሞች ባለስልጣናቶችን እና እንደዚሁም የሲቪል አመራሮችን በምክትል ጠቅላይ ሚኒስትር እና በሌላም ቦታ የተቀመጡትን ለእነዚህ ምንድን ነው ያለ መልእክት? እነኚህ ምን አለ መሰለ ቢማሩ ኖሮ የአማራን ችግር ያሉ ነገሮችን አናላይዝ ማድረግ ይችሉ ነበር። ነገር ግን እነኚህ በጥቅም የተያዙ ወዳደሮች ኪሳቸውን ብቻ መሙላት። አሁን የምትላቸው ሰዎች ከደሞዛቸው ሳይሆን ከዛ በላይ ሆቴል ያላቸው፣ የተለያየ የንግድ ተቋም ያላቸው፣ ይሄ ነገር ቪኤት አለው ለሱ ለሚስቱ ለልጆቹ መኪና አላቸው፣ በጥበቃ ስለሚሄድ እንደፈለገ ስለሚሆን ይሄን ነው የሚያስብ እንጂ ወገኔ እንትን ሆነብኝ እንዲሆነብኝ የሚል አይደለም። ሌላው ከሻለቃ በላይ ያለው እስከ ኮሎኔል አማራዎች የምነግር ነገር
መግቢያ በቃ ቀዳዳ አጣው ነው እንጂ ወደ ትግሉ መቀላቀል ይፈልጋሉ። ስብሰባ ገብተው እኮ አሁን እዚህ የተሰበሰበውን ስብሰባ እኮ አሁን ወጥቶ የሚናገራለ ትባላለህ። ምን ብለህ ትናገራለህ? እዛ በኋላ አማራ ነህና። ስለዚህ እነኚህ ሰዎች መውጫ ቀዳዳ አጣው ነው እንጂ ወደ ትግሉ መጣው መቀላቀል ይፈልጋሉ። አንተስ ይህንን ትግል በመቀላቀልህ ምንድነው የተሰማ ስሜት? ውሳኔን በዚህ ሁኔታ በመወሰንህ ስሜት ምን ይመስላል? እኔ እዚህ ትግል በትቼ ስከላከል የተሰማኝ ደስታ አይደለም የምነግርህ። ምክንያቱም አንደኛ ፋኖ የሚባሉትን የአሁኑ ትውልዶች ጠላትን ያለ መሳሪያ እንኳን ሮጦ የሚይዛለ፣ በዱላ የሚማርካለ፣ በድንጋይ የሚማርካለ። ተው መሳሪያውን፣ ሰራዊቱ ባዶ ነው። እኔ እውነቴን ነው የምነግርህ። የፈረሰ ቀፎ ባዶ ቀፎ ነው ያለው። እስከሌተኑ ብቻ ነው ያለ። ምንም አሁን ክልል 3 ለምሳሌ የሚባለው እና አረጋ የሚባሉት ሁሉም ማመልከቻ አስገብተዋል። እኛ እኮ በአንድ ያው መቆጣጠር እንችላለን። ነገር ግን የተወሰነ የሰለጠነ ጦር በየቦታው የሚያሰለጥኑት እሱ ታጥቆ ይውጣና እሱን ደግሞ ወደኛ እናመጣዋለን ነው እንጂ የሚሞተው የሚቆስለው ምን የሚል እኮ እንጃ። እንዲህ አይነት ውጊያ በህይወቴ አይቼም አላውቅም። በህይወቴ 10,000 ቢመጣ 10,000 ረክፎ ነው የሚሄድ። 3,000 ቢመጣ 3,000 ረክፎ ነው የሚሄድ። በቃ የፈለጋውን በየማሰልጠኛው አሁን የዛሬ 2 ወር 50,000 አሰልጥኖ አስገብቷል። አስመርቆ አባ ነገር የለውም። እውነቴን ነው የምነግርህ። አሁን ብር ሸለቆ አሰልጥኗል። ጦር ላይ አሁን አሰልጥኖ ሊያስመርቅ ነው። እንደገና ሚሊሻ እያሰለጠነ እያደረገ ነው። ይምጡ፣ መሳሪያ ይዘው ይምጡ፣ እኛ እንረከባቸዋለን። ስለዚህ ምንም ያልነበረንን ለ15 700 ሰራዊት የሚገጥም እንትን ያለን ፋኖ ነው ያለው። ፋኖ ነው። እውነቴን ነው የምነግርህ። እኔ በዚህ ትውልድ ውስጥ በመገኘቴ በጣም እድለኛ ነኝ። ይሄን ትግል ደግሞ ነገ ከነገ ወዲያ ታያለህ የሚደርስበትን ደረጃ። በጣም አመሰግናለሁ ኮሎኔል አበራ። እንደው ለመጨረሻ መልእክት ምንድን ነው? በትግሉ ላይ ለሚሳተፉ በእውቀታቸው በልምዳቸው ሀገራቸውን በማገልገል ላይ ላሉ እንዳንተም አይነት ከፍተኛ ጉዳት የደረሰባቸው በማንነታቸው ትግሉን ለተቀላቀሉትና በውጭም በሀገር ውስጥ ላሉት መልእክት ምንድን ነው? ይሄ የፋኖ ትግል ባጭር ይቋጭ ዘንድ። የፋኖ ትግል ባጭር እንዲቋጭ ምን አለ መሰለህ፣ አንደኛ የእኛም የራሳችን የቤት ስራ መስራት አለብን። አንደኛ አንድ መሆን አለብን። አንድነት ጉልበት ነው። አንድነት ኃይል ነው። ወታደር ብቻውን አይደለም የሚዋጋ ወይም ፋኖ የህብረት ውጊያ ነው። በህብረት ካደረግን ነገ አሁን ብልጽግና እኮ ፈርሷል ብያለሁ። ነገር ግን አንድ ስላልሆንን የተወሰነ ጉድለቶች ስላሉብን እነሱን አሁን በቅርብ ጊዜ አንድ የሚሆንበት ሁኔታ ይፈጠራል። ከዛ በኋላ ምንድነው ትግሉ እስከ መጨረሻ እንትን ይላል። የኔ ጓደኞች አሁን በስራ ላይ ያሉ በተለያየ ምክንያት ይሄ ብልጽግና የቀነሳቸው እንደምንም ብላችሁ ራሳችሁን ከጠላት ተከላክላችሁ ወደኛ ኑ፣ ቦታ እንሰጣችኋለን። እዚህ አስፈላጊ ቦታ ሻለቃ አዛዥ፣ ብርጌድ አዛዥ፣ ክፍለ ጦር አዛዥ፣ ኮር አዛዥ የተለያየ ነገር እያደረግን ይሄን እንሰጣችኋለን ኑ ነው የምንል። አሁን መጨረሻ ግን የጣና ብርጌድ ምክትል አዛዡን አንዴ ላገናኝና ከኔ ጋር ያለህን እንትን ብትጨርስ። እሺ፣ አመሰግናለሁ ኮሎኔል አበራ፣ እጅግ ከልብ አመሰግናለሁ። እንዲህ አይነት ቁጭት ተሰምቶ በሙያህ የተለያዩ ቦታዎች ሄደህ መስራት ስትችል ግን ትግሉን በመቀላቀል ስላደረግከው አስተዋጽኦ እጅግ ከፍተኛ ምስጋና አቀርባለሁ። አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ። ኦኬ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል? ፋኖ የጣና ብርጌድ ምክትል አዛዥ አጉማስ ታደገ እባላለሁ። አመሰግናለሁ የኔ ወንድም። እንግዲህ ትልልቅ ተጋድሎች እያደረገ ነው የሚገኘው ፋኖ ኃይል በአራቱም አካባቢ፣ በጎጃም፣ በጎንደር፣ በሸዋም፣ በወሎ። በእናንተ አካባቢ የጣና ብርጌድ አሁን እያደረገ ያለው አስተዋጽኦ ይህን ትግሉን በማገዝ በኩል ምን ይመስላል? በጣም አሪፍ ነው። ከአሁን ቀደም ያው እንደ ፈጣሪ ፍቃድ ሆኖ በሰማይ ዱብ ብሎልን ትልቅ ሰውዬ ብዙ ነገሮችን እየሰጠን ብዙ ልምዶችን እያካፈለን ይገኛል። ግን አሁን ቀደም ስናደርጋቸው የነበሩ ተጋድሎች ያላነሱ ናቸው። ምክንያቱም ግን እንደኔ ተዋጊ ኃይል እንጂ ፖለቲካ ዘርፍ ኃላፊም አይደለሁም። ፖለቲካ ጋር የሚያገናኘኝ የለም። ሎድ ስጠኝ ብዬ ለመጠየቅ እንኳን ማፈርና መሸማቀቅ ሰው ነኝ።
መዋጋትና መዋጋት ብቻ ነው የምፈልግ። አሁን ግን ፈጣሪ የተመሰገነ ይሁን የምናደርጋቸውን ነገሮች ትልቅ ጀብዶችን እንሰራለን። ድብቅ ብለው ነው የሚቀሩት። ታውን ቀደም ብዙ ነገሮችን እኔ ከዚህ ጣና ብርጌድ ውስጥ ካለው አንስቼ ከ30 ያላነሱ ውጊያዎች አውደ ውጊያዎችን ተሳትፌያለሁ። ስለዚህ ግን እንዳላየ ጆሮ ዳባ ልበስ ተብሎ ነው የሚደበቀው። እኛም የሆነ ነገሮችን አድርገን ማርከን እንትሮችን መሳሪያዎችን ማርከን ሰዎችን ማርከን ገለን በአካል በእጃችን ጨብጠን አምጠን ሌላ ሰው ነው የሚዘግባቸው። ምክንያቱም የሚዲያ ሽፋን የለንም ነበር። አሁን ግን የተመሰገነ ይሁን ከእናንተ ጋር ግንኙነት ፈጥሯን ኮሎኔል አበራ አሪፍ ቁመና ላይ ነው ያለነ። ትክክል የሰራ ነውን የተሰውበትን ጓዶቻችን የምናስተውብስበት ቀን አግኝተን አንገታችን ቀና ብሎ እንዲሄድ ስላደረገን ለኮሎኔል አበራ ብቻ ነው ዋናውን በቃ ምስጋና ይገባው ምለው በእናንተ ስም አመሰግናለሁ። እንግዲህ በየትም ይሁን ቤት ለዚህ ትግል አስተዋጽኦ የሚያበረክቱ አካላቶች የመገናኛ አውታሮች በኩላችንን ጥረት እያደረግን ነው የምንገኘው። ይሄ ትግል ጠንክሮ በተለይም የአማራ ሕዝብ አንገቱን ቀና አድርጎ ይሄድ ዘንድ እያደረጋችሁ ያለው አስተዋጽኦ እጅግ በጣም መልካም ነውና በቀጣይ ምን መደረግ አለበት ትላለህ? ይሄ የፋኖ ልዩነቶችና ቀዳዳዎች ተዘግተው በአንድነትና በጋራ በመሆን ችግሩ የሚቋጭበት መንገድ በእናንተ በኩል ምንድን ነው ያለው አስተያየት? መልካም የኔ ወንድም ዞሮ እንደኔማ ማየው የምሰማውም ነገሮች ደስ የሚሉ ነገሮች አልነበሩም። አሁን ግን እንደኔ ወጣት ነኝ የ28 ዓመት እና የ29 ዓመት ወጣት ነኝ። የአማራ ልዩ ኃይል የመጣሁት አሪፍ ነገሮችን እናደርጋለን። ከዛዎች ግን አልገበኛለሁ ወሎ፣ ሸዋ፣ ጎጃም፣ ጎንደር የሚባል ነገር ጎጠኝነት፣ ሰፈርተኝነት፣ መንደርተኝነት ይበዛን። በቃኛ ወንበር አይደለም የምፈልገው። አማራ እንደማራ መነሳት አለበት። ምንሻ አድማ ብተና የውስጥ ሲቪል ሰርቫንት የአማራ ጠላት የሆነ አማራ ማለት አንተ ና ብላና ጠጣ ብለው ሊበላ ሊጠጣ የሄደው ሰውዬ 20-30 እንጀራ በገንቦ ጠላ ያዞ ነው የሱን ተጠቅሞ የሚመጣ። ያ ግን ማህበራዊ ኑሮ ጓዳይ ዝምድናን የሚገልጥ ነው። ይሄን አማራ ነው ከጎንቻ አጀርባ የሚወጋኛ ሰው። ስለዚህ ትግል አልገባው ሰው አለ። አንድ መሪ ኑሮት አማራ አንድ ስሜት ኑሮት አማራ ወደ እንድንመጣ የሸዋም የወሎንም የጎንደርንም የጎጃምንም የአማራ ፋኖ ለነጻነት የሚሞት ለህዝብ የሚሞት ለወጣትም ለአዛውንትም የሚሞትለትን ወንድም እህት በአንድ አርጎ የሚመራ መሪ ነው የምንፈልገው። እንደኔ እንደዚህ አይነት ቁመና እንዲኖረው ነው የምንፈልግ። የአማራ ሰራዊት፣ የአማራ ታጋይ፣ የአማራ ፋኖ እንደዚህ ያለኝ ነገር ነው። አመሰግናለሁ። አሁን ከልዩ ኃይሉ እንደመጣ ጠቆም አድርጋኝ ነበር። እንዴት ወጣ ከዛ? በጣም ጥሩ የኔ ወንድም። ዞሮ ከአማራ ልዩ ኃይል የወጣሁት መንግስት በቃችሁ ወደ እርሻም ሂዱ ሳይሆን ወደ ስርቆትም ሂዱ ብሎ እንደሸኘን ነው። እኔ ሲበተን ነው የወጣሁት በመጀመሪያው ዙር። አሁን 2015 በተነው የአማራ ልዩ ኃይል ተበተነ። ስንበተን እየታሰረን እየተደበደብን ብዙ ነገሮችን እያየን ነበር። ታስረን እንኳን ወደ ፖሊስ እንደ አዲስ የምናውቀውን ስልጠና ሰልጥነን ተመልሰን ነው ወደ አደረጃጀቱ ገብተን አሪፍ ተጋድሎ እያደረግን ያለነ። አቋሙ ለሱ መንግስት መንበረ ስልጣኑ እንዲጠና መከራ ስናይ ነበር። አብሮ የኛን ጋውን የኛ ሚሊተሪ ለብሶ ሲዋጋው ነበር። ሰውዬ ግን እኛን ስቃያችን እኛን ድራሻችን አማራ የሚባል ትውልድ እንዲጠፋ የሚያደርግ መሪ የሱ ሚስጥር ነቅተንበት ነው ከሱ መንበረ ስልጣኑ ወጥተን የሌላ የአማራዊ አደረጃጀቶችን መፍጠር የጀመረን ነው። እንደው በጣም በርካታ ስልጠና ሲሰጥ ነበር ከዚህ ቀደም የአማራ ልዩ ኃይል አሁንም ጭምር ስልጠና እየሰጠ ያለበት ሁኔታ ነው የሚስተዋለውና እነዚህን የቀድሞ ባልደረቦች ጓደኞችን ወደ ትግሉ እንዲቀላቀሉ ምንድነው የምታስተላልፈው መልእክት? በጣም ጥሩ። ምናልባት እኛ ጓዶች ካሁን ቀደም ከአማራ ልዩ ኃይልም ከመከላከያ ሰራዊትም ከአድማ ብተናም ከፖሊስ ከምንሻም ብዙ እኛን መሰል ጓዶች አሉ። ለመውጣት የጠበባቸው ከኛ ጋር ቢመጡ የሆነ ነገር እንዲመስላቸው መርዝ እየተወጉ የተቀመጡ ወንድሞቻችን አሉ። ንጹህ አማራ የሆኑ ሰዎች ወደ እኛ መጣው እኛን መሰል ትግል እንዲታገሉ እኛ ከነሱ ጋር ሆነን እነሱ ከኛ ጋር ሆኖ አማራን ለማዳን እንድንችል እጅጓንት ሆነን እንድንሰራ ለሁሉም ከመከላከያ ሰራዊትም ቅድም እንዳልኩት ከፖሊስ አባል የገባሉ የኛ ኮርሶች የኔ ጓዶች አሁን ለምሳሌ የገባሉ ከፖሊስ። ስለዚህ ደግሞ ጨንቋቸው የሆነ ነገር ትገደላላችሁ የሆነ ነገር ፋኖ ያርዳቸዋል የሚባሉ ሰዎች አሉ። አናርድም፣ ወንድም አናርድም፣ እህትም አናርድም። እኛን መሰል ለመጣ ሰው ቄስ መለኩሴ እንቀበላለን። አንድ አይነት ትግል እንድንታገል
አይና ማስተላለፍ የምፈልገው ወንድም አለ። ከልብ አመሰግናለሁ ወንድማችን። መልካም ጊዜ። በሌሎች ጊዜዎች ያሉትን እንደዚሁ እየተከታተልን ለመዘገብ እንሞክራለን። ስለ ጊዜያችሁ ሁላችሁንም ከልብ አመሰግናለሁ። እሺ ወንድም እኛም እናመሰግናለን። ሰላም ነው። ቴንክ ዩ። እንግዲህ ክቡራን ተመልካች አድማጮቻችን ከዚህ ከጣና ብርጌድ ጉዳይ የሚመለከታቸው የስራ ኃላፊዎች ያደረጉትን አጠር ያለ ቃለ ምልልስ ከዚህ ከዘውዱ ሾው ሚዲያ ጋር አስተውለናል ወይም ተከታትለናል። በሚቀጥሉ ሌሎች እንግዶችን ደግሞ ይዘን መተን ትግሉ ምን ይመስላል የሚለውን ለማቅረብ እንሞክራለን። እስካሁን ከዝግጅቶቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው